በቀብር ስነ ስርዓት ላይ ወንጌልን እንዴት እንስበክ? ወደ ገነት አሊያም ወደ ሲኦል እየጠቆምክ አትስበካቸው። ነገር ግን ለታዳሚዎቹ ወንጌልን ብቻ ስበክ። ይህ በማላውቀው ሰው የቀብር ስነ ስርዓት ላይ ስለ መስበክ ያገኘሁት ጠቃሚ ምክር ነው። የቀብር ስነ ስርዓታችን ምንም አይነት ቢሆን ይህ ለተግባራችን ወሳኝ መርህ ነው። በቀብር ስነ ስርዓቶቻችን ላይ ትኩረታችን የሟቹን ሕይወት ማክበርና ማስታወስ ቢሆንም በዋነኛነት ግን ስነ ስርዓቱን ለታደሙት ሊሆን ይገባል። ስብከተ ወንጌል በግልጽ የሚነገርበት ነው። ምናልባት ስለ ሞተው ሰው መዳን በግላችን መተማመኑ ካለን ስለሚቀበለው ሰማያዊ ሽልማት መናገር መልካም ሊሆን ይችላል። ነገር ግን የማናውቀው ሰው ከሆነ አሊያም ስለ መዳኑ እርግጠኛ ካልሆንን ለአድማጮቻችን መሰረት የሌለው የውሸት ማጽናኛ ከመናገር መቆጠብ አለብን። ይልቅ ትኩረት ለእነርሱ ሰጥቶ ወንጌልን መናገር አስፈላጊ ነው። የቀብር ስነ ስርዓት ስብከት ከ20 ደቂቃ ሳይበልጥ ከታች የምናያቸውን 3 ምድቦች በማጉላትና ከመጽሐፍ ቅዱስ በማብራራት መቅረብ አለበት። አንደኛ፣ የማዘን አስፈላጊነትን ዕውቅና መስጠት። በመጽሐፍ ቅዱስ ላይ የተጠቀሰው ኢየሱስ ከሞት ያስነሳው የአልዓዛር ታሪክ በቀጥታ ለዚህ ዋነኛ ማሳያ ነው። ኢየሱስ ወዳጁን በማጣቱ ካለቀሰ የእኛም ማልቀስ ተገቢ ነው። አንድ ጊዜ ሁለተኛ ልጃችን ሲጨነግፍብን አባቴ እኔንና ባለቤቴን አስቀምጦ ያስተማረንን ሁልጊዜም እናገረዋለሁ። ለሐዘኑ ጊዜ መውሰድ እንዳለብንና ይህንንም እንዴት እንደምናደርግ አስተምሮናል። ሰዎች ማዘናቸው ተገቢ እንደሆነ ወይም ስለ ሟች ዘመዳቸው በማውራት ከሐዘናቸው እንዴት መውጣት እንደሚችሉ ያውቃሉ ብለን ማሰብ የለብንም። በእርግጥ ብዙ ሰዎች ሐዘናቸውን ማጋራት ቁስል ላይ እንጨት እንደመስደድ ሐዘን ቀስቃሽ ነገር እንደሆነ ያስባሉ። ብዙ መጋቢያን እንደሚያውቁት ግን ከዓመታት በኋላ ሰዎች የዚህን ሂደት ጥቅም መረዳት ይጀምራሉ። ሁለተኛ፣ የወንጌልን ተስፋ በግልጽ ማሳወቅ። በሐዘን ውስጥ ያለ ሰው እውነተኛውን ተስፋ በወንጌል ካለው ተስፋ ውጪ ከየትም አያገኝም። ሁለተኛውና ሦስተኛው የስብከት ክፍል በክርስቶስ ማንነትና ሥራ ላይ የሚያተኩረው ለዚህ ነው። ስለዚህ ለመስበክ የተመረጠው የመጽሐፍ ቅዱስ ክፍል ከየትኛውም ቢሆን ግልጽ በሆኑ የወንጌል ይዘቶችና ክፍሎች ላይ መናገር መቻላችሁን እርግጠኛ ሁኑ። ይኸውም የእግዚአብሔርን ቅድስና፣ የሰውን ኃጢአተኝነትና ፍርድ የሚገባው መሆኑን እንዲሁም የኢየሱስ ፍጹም ሰው ሆኖ መምጣትና የማስተሰረይ ሥራ ሊነገር ይገባል። ይህንን የማዳን ሥራ በማመንና ንስሐ በመግባት ምላሽ መስጠት አስፈላጊ መሆኑን አጽንዖት ማድረግ ተገቢ ነው። ሦስተኛ፣ ለተሰበከው ወንጌል ምላሽ እንዲሰጡ አድማጮችን መጋበዝ። ስለ አድማጮቻችን ማወቅ ይህን በአግባቡና ውጤታማ በሆነ መንገድ ለማከናወን ይረዳናል። የቀብር ሥነ ሥርዓቱን በታደሙት መካከል ክርስቲያኖችም ብሎም ክርስቲያን ያልሆኑ ሰዎች እንዳሉ መገመት አለብን። ግምት ውስጥ መግባት የሚኖርበት ሌላው ነገር የዘላለም ሕይወት እንዴት ማግኘት እንደሚችሉ ያላቸው ግንዛቤ ነው። ለምሳሌ 90 በመቶ ያህሉ ካቶሊኮች በሆኑበት አውድ፣ ሌላ ጊዜ ደግሞ በብዛት ሞርሞኖች በተገኙበት ቀብር ላይ እንዲሁም የቤተ ክርስቲያን ደጃፍ ረግጠው የማያውቁ ሰዎች መካከል የቀብር ሥነ ሥርዓት አድርጌ ያውቃለሁ። ለሁሉም እንደየሁኔታቸው ወንጌልን በግልጽ ካስረዳው በኋላ በክርስቶስ እንዲያምኑና እርሱን እንዲታመኑ በመጨረሻም ንስሐ እንዲገቡ ጥሪ ያቀርባለሁ። በእያንዳንዱ አጋጣሚዎች ግን ስለ ወንጌል ባላቸው መረዳት ላይ ተመስርቼ ለወንጌሉ በተለያየ መልኩ ምላሽ እንዲሰጡ አደርጋለሁ። እንዲያዝኑ ማበረታታት፣ ወንጌልን በግልጽና በቀላሉ መናገር፣ ሞት ከፊታቸው ስለሆነ ክርስቶስ ምን ያህል እንደሚያስፈልጋቸው ለማስረዳት መሞከር፣ ከዚያም እንዲያምኑና ንስሐ እንዲገቡ ጥሪ ማቅረብ በቀብር ቦታ ላይ ወንጌልን በአግባቡ ለመስበክ ምቹ ሁኔታን ይፈጥራል።